ለሰዎች አንደርስታንድ ታረጉኛላችሁ ሁለት ነገር አለ ኪሎክ ሲስተም የሚባል አለ ኪሎክ ሲስተም ማለት በኢንዛይም ኬዝ ነው ለምሳሌ ይሄ እንደዚህ ከሆነ ይሄ እንደዚህ መጥቼ ባመጣ ኪሎክ ሲስተም ማለት ነው በኢንዛይም አንድ መድኃኒት ተወስዶ አንድ ነገር ሳ ኪሎክ ሲስተም አረገ ማለት ሁለቱ ኮኔክት አረገ ሰራ ማለት ነው ኢፍ ኖት ኪሎክ ሲስተም አይደለም ለምሳሌ እንደዚህ ለሆነ ተመልሶ እንደዚህ ሆነ ፎሬን ማቴሪያል ይመጣ ምን አረገ ማለት መግባት አይችልም ስለዚህ አንቲቦዲ አንቲጂን ምናምን የሚባለው ኬዝ መጣው እንደዛ ለኤርትራ ፖለቲካ የአባይ ትግራይ ፖለቲካ ኤርትራ ውስጥ ፎርስድ የሚሆን አይደለም because that ideology is embedded in Eritreans የኤርትራያኖች ውስጥ ያለ ስሜት ነው ማንነት ነው ለምሳሌ የአማራ ብሔርተኝነት እኛ ፎርስ ማድረግ ፈልገን ነበር ብዙ ሰው እኮ አንተ ብሔርተኛ አይደለም ጎጠኛ ነህ ምናምን እንል ነበር ግን ተሞመንት ነገስታቶቹ መጥራት ስንጀምር ተሞመንት የአማራን ብሔርተኝነት ከነገስታቱ ጋር ማገናኘት ማሰር ስንጀምር አማራ ውስጥ ያ ሜንታሊቲ ስለነበር it was very easy for us to commence and also ምንድነው to proceed on the ideas of nationalism ማለት ነው እና የአማራ ብሔርተኝነት በጣም ያስቸግር ነበር እንደተጀመረ አካባቢ አብኖች ሞክረውታል ፕሮፌሰር አስራት ወልደየስ ሞክሮታል አሳምነው ጽጌ ሞክሮታል ሚሊተንት ብቻ ነው ይሄ ምንድነው ይሄ ውጊያ ይሄ መሳሪያ ከመጨበጥ ያልዘለለ ነበር እንደዋና አማራ አንድ የሰራ ነው ምንድነው ይሄንን ማንነት ወይም ይሄንን ናሽናሊዝም ቁጭ ብለን ተነጋግረን ከነገስታቶቹ ጋር አምጥተን ስናስረው የአማራ ማንነት ስለሆነ ይሄ ክብሩ ማንነቱ it was very easy ብዙ አማሮችን ወደ አማራ ብሔርተኝነት ማምጣት ተዛወዘ ትሪክ ሻፕ so ወደ ኤርትራም ስንመጣ የኤርትራ ናሽናሊዝም will be challenged by the concept of አባይ ትግራይ ማለት ይሄን ኢሳያስ አፈወርቂ ጠንቅቆ ያውቃል ኦኬ ስለዚህ አባይ ትግራይ ኢሳያስ አፈወርቂ በህይወት እስካለ ድረስ የአባይ ትግራይ ፕሮጀክት ባይዘው በትግራይ ፖለቲካ ውስጥ ፖስት ኢሳያስ አፈወርቂ የሚባል ዶክመንት አለ ከኢሳያስ አፈወርቂ ሞት በኋላ ወይም ከኢሳያስ አፈወርቂ መወገድ በኋላ የሚል ፖስት ኢሳያስ አፈወርቂ ፕሮጀክት አለ ፖስት ኢሳያስ አፈወርቂ ፕሮጀክት is አባይ ትግራይ so ኢሳያስ አፈወርቂ at the current age which is 78 79 ፖስት ኢሳያስ አፈወርቂን ሰናሪዮ ያስባል because ኤሪትሪያን ፈጥሯታል is the founder of the country called Eritrea so የፈጠረው ሀገር እሱ ሲሞት አብሮ እንዲሞት አይፈልግም ስለዚህ ፖስት ኢሳያስ አፈወርቂ ኤራ ኪሳራው ምንድነው ስንል ወይም ቻሌንጁ ከባዱ ቻሌንጅ የቱ ነው ስንል ከ4 ኪሎ የሚነሳው ከኢትዮጵያ የሚነሳ ቻሌንጅ ነው ወይስ ከትግራይ የሚነሳ ቻሌንጅ ብለን ስናስቀምጥ which one is bigger ከኢትዮጵያ የሚነሳው ቻሌንጅ ኢትዮጵያ versus ኤሪትሪያ ነው ኤሪትሪያኖች ኦሮሞ መሆን አይፈልጉ ኤሪትሪያኖች አማራ መሆን ላይፈልጉ ይችላሉ ኤሪትሪያኖች ደቡብ መሆን ላይፈልጉ ይችላሉ ኤሪትሪያኖች ግን ትግሬ መሆን ይፈልጋሉ ማንነታቸው አሁን ብዙ ኤርትራ ልጅ አምጥተ ትግሬ ብሎ አይሳደም they would say አጋሜ ነው የሚለው ወይም አጋሜ ነው የሚለው አጋሜ ያው አዲግራቶች ናቸው ሹማጋሞች እና ሰባጋዲስ ወልዱ ጊዜ ኤሪትሪያን ስላስተዳደሩ የመሬት ኢንተረስት አለባቸው ስለሚሉ ነው because ኤርትራም ትግራይ አለ ኢትዮጵያም ትግራይ አለ ስለዚህ የትኛውም ኤሪትራዊ ኢሳያስ አፈወርቂ ቢኖርም ባይኖርም ከኢትዮጵያ ተነስተህ እውጣሃለሁ ኢትዮጵያ ያረጋለሁ ብትለው ኤሪትራዊ ነኝ ብሎ ይሞታል because ምንም አይነት they don't have that sentimental relationship between the rest of Ethiopians but when you come to them ትግራይ ያረጋለሁ ስትል they are Tigrayans after all they have የትግራይ ማንነት ውስጣቸው አለበት ማለት ነው ስለዚህ it's easy ኪሎክ ሲስተም ያልኳቸው ኢንዛይም ሜካኒዝም እዚህ ጋር ነው የሚሰራው ስለዚህ ራሳችሁን ኢሳያስ አፈወርቂ ወንበር ላይ ያስቀምጡና which one is ከባድ የትኛው ነው ከባድ ኤሪትሪያ ለሚባለው ኔሽን ፕሮጀክት የትኛው ነው ከባድ ትግራይነት ወይስ ኢትዮጵያዊነት ኤሪትሪያን ትግሬ ማድረግ ነው የሚከብደው ወይስ ኢትዮጵያ ማድረግ ይከብዳል ኤሪትሪያን ትግሬ ማድረግ ግን it is part of them they are already part of the Greece so ኢሳያስ አፈወርቂ በ2020 የኢትዮጵያ ጦርነት ውስጥ ኢንቮልቭ አድርጎ የትግራይ ፒለርስ ፖለቲካል ፒለርስ የሆኑትን ህወሓቶችና ሊያስፈጽሙበት የሚችለው ሚሊተሪ አፓራተስ ሲደበድብ ምክንያት አለ ኤሪትሪያ ውስጥ ያለ ለቲፒኤልኤፍ አንድ ካርድ ነው መሳም ያስፈልጋቸው ሁለት ካርድ አክቹዋሊ አንደኛው ትግሬነት የሚል ካርድ ይስባሉ ትግሬ ቨርሰስ አፋር ትግሬ ቨርሰስ ሳው ትግሬ ቨርሰስ something ሚሊየን ምናምን ሁለተኛው የክርስቲያን ሙቭመንት ነው አለቀ these two movements would
Now, that's it. Tigray and Eritrea united. It was just one word. Saminawi. Okay? Semitic. It's just one word because Bilan is Kush, Afar is Kush. ስለዚህ የሰሜቲክ የኩሸት ፖለቲካ ራሱ ኤርትራ ለሁለት ይከፍላትና ፓርትስ ኦፍ ኤርትራ ሰሜቲክ ሆኖ ኤርትራ ሰሜቲክ ሆኖ ትግራይ ዩናይት ያደርጋል። ሶ ይሄ ለኤሪትሪያ ግዛታዊ አንድነትና ሉዓላዊነት አደጋ ነው። ስለዚህ ኢሳያስ አፈወርቂ his primary target is የትግራይ ጥንካሬ because they could pull different cards. So በዚህ ምክንያት የቲፒኤልኤፍ እና የትግራይን ኃይሎች መምታት ለኢሳያስ አፈወርቂ is a priority. So ከአብይ ጋር ኢሳያስ አፈወርቂ አብይ ቲፒኤልኤፍን ንምታ የትግራይን ኃይል እናዳክም ሲለው the first thing he did yes ብሎ ነው የመጣው። ማድረግ ያለበትን አድርጎ ትግራይን በጋራ አድቅቀዋት። ለምሳሌ ብዙ ሰው የዩክሬንና የራሻን ጦርነት የሚያየው ራሻ ተሸንፋ እስካሁን የቆየ ምናምን ይመስላችኋል። የራሻ ኢንተረስት ዩክሬንን ማድቀቅ ነው። ዩክሬን ዩሮፒያን ዩኒየን ውስጥ ገባች ማለት የተዳከመ እንትን ዩክሬን yeah because ዩክሬን ማለት ለክሬምሊን 345 ማይል ነው። ክሬምሊን ማለት ፑቲን የሚኖርበት መኖሪያ ቤቱ ማለት ነው። ወይም የፑቲን ፓርላማው ምን ያለው ክሬምሊኑ ጋር ነው። ለክሬምሊኑ የዩክሬን 348 ማይል ናት። 348 ማይል ማለት የ2 ሰዓት የጀት በረራ። ሶ ዩክሬን ዩሮፒያን ዩኒየን ገባች ማለት ዩክሬን ባይ ዲፎልት የኔቶ አባል ትሆናለች። ስለዚህ ዩክሬንና ራሻ የኔቶ ራሻና ኔቶ ቦርደር አረጉ። ስለዚህ የኔቶ ሰራዊት at any time ፑቲንን አስሮ መውሰድ ይችላል ወይም መዋጋት ይችላል ወይም በኢንተለጀንስ መሰለል ይችላል። ስለዚህ ፑቲን ከዩክሬን ጋር አይደለም እየተጣላ ያለው ከኔቶ ጋር ነው እየተጣላ ያለው። የኔቶን ይዛ ጎጥታ የምታመጣው ዩክሬን ነች። ዩክሬን ደግሞ ዩሮፒያን ለመቀላቀል የኢኮኖሚ ስታተሷ በዩሮፒያን ሌቭል መሆን አለበት። ስለዚህ ዩክሬንን ለሚመጡት 40 ዓመታት ከዩሮፕ ጋር እንዳትቀላቀል ኢኮኖሚካሊ ያደቀቃት። ኢኮኖሚካሊ ማደቀቅ ብቻ አይደለም፣ በራሻና በዩክሬን መካከል አዲስ መሬት እየፈጠረ ነው። ምን የሚባል ዶንባስ ኤሪያ የሚባል ነው። ዶንባስ ኤሪያ ማለት ሉሃንስክን ዶነስክ የሚባል አካባቢ ነው። እነዚህ ሰዎች ራሻንን ብለው ተገንጥለው እንዲኖሩ ማለት ነው። አሁን በራሻና በዩክሬን መካከል ሌላ አገር ይኖራል። ኢቭን ዩክሬን after 40 years successfully ዩሮፒያን ዩኒየን ገብታ የኔቶ አካል ብትሆን እንኳን በራሻና በዩክሬን የኔቶ አባል የሆነችው ዩሮፒያን ዩኒየን አባል የሆነችው ዩክሬን መካከል ዶንባስ የሚባል ሀገር ይፈጠራል። that Donbas region would be a buffer zone for Russians spy ለማድረግ ዩክሬን ላይ and for NATO could not spy or የአየር ክልሉ መጠቀም አይችልም against United Nations proclamations ማለት ነው። So it's a political move. ስለዚህ ዓላማው ዩክሬንን ማድቀቅ ነው፣ ማሸነፍ አይደለም። ወይ መንግስቱን እንዲያውም ጦርነቱ መቀጠል አለበት። ዩክሬን ደቃ እንድትል አሁን በዚህ አጋጣሚ ለዩክሬን እርዳታ እየተባለ ብዙ ባለስልጣኖች ገንዘብ እየበሉ so it has come down even to corruption ማለት ነው። just like that ኢሳያስ ኢንተረስት ትግራይ ማድቀቅ ነው። የደቀቀች ትግራይ የራሷ ችግር ያለባት ትግራይ the aspiration towards Eritrea ደካማ ይሆናል ማለት ነው። so that was his interest እና አብይ መጥቶ ትግራይን በሻሽ አርገናታል ሲል የሱ ሐሳብ ብቻ ይመስላችሁ። that's ኢሳያስ አፈወርቂ's agenda ጭንቅላቱ ውስጥ ከቶበታል። ብሮ ትግራይ ላንተ አደጋ ትሆናለች እስካላደቀካ ድረስ ነው። ኦኬ in the meantime ምንድነው የሚለው ለ40 ምናምን አመቱ the young prime minister and premier of Ethiopia ያንተ ችግር የኔ ችግር ነው you do my project እያሉ ስለዚህ ስጋቱ ትግራይ ነች ማለት ነው። ኖታ አብይ አህመድ አለ so ልክ ፕሪቶሪያ ሲፈረም ፕሪቶሪያ መቀልበስ የሚችለው የተጠቀሙት የፕሪቶሪያ ውሎች ውስጥ በጣም ፊት ለፊት የተቀመጡት ከኢትዮጵያ ጠላትና ቻሌንጂንግ ከሆኑ አክተርስ ኢንተርናል እና ኤክስተርናልን መርዳት የፕሪቶሪያ አግሪመንቱ ቻሌንጅ ተደርጓል ይላል። is ትግራይ doing it affront ህዝብ መሀል እየሰራችሁ ነው? yes aiding Eritrea, working with Eritrea, aiding Fano, aiding ኦላ ከነዚህ ኃይሎች ጋር የተባበረሽ ነው። ያ ማለት ኢትዮጵያ ውስጥ ከሚታገሉ ኃይሎች ጋር መሳተፍ የፕሪቶሪያን አግሪመንት ቻሌንጅ እንደማድረግ ነው ወይም going against
ፕሪቶሪያ አግሪመንት is a peace agreement ስለዚህ ለጦርነት በር ከፋች ስለዚህ ዋን ስትራይክ ሁለተኛ ስትራይክ የኢትዮጵያን ህገ መንግስት ማክበር እና የፌደራል መንግስቱን ማክበር ይላል የፌደራል መንግስቱ ሰራዊት በትግራይ እንዲንቀሳቀስ ማድረግ ትጥቅ መፍታት የፈቱትን በሙሉ ወደ መልክ ኖርማል ህይወት ወይ መልካም ህይወት ማምጣት ዲዲአር ይባላል ኦኬ ዲዛርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ነው ዲዛርማመንት ትጥቅ መፍታት ነው ዲሞቢላይዜሽን መበተን ነው ካምፖቻቸውን በሙሉ መበተን ነው ሪኢንቴግሬሽን ደግሞ ከማህበረሰቡ ሰው ጋር መቀላቀል ነው እነዚህ ሶስት ነገሮችን ትግራይ አርጋለሽ no they didn't በአብይ በኩል ያሉት በሙሉ እየተደረገ ነው ለትግራይ አክሰስ ሮድ መስጠት እርዳታ መስጠት የፖለቲካል አፓራተሱ ማስተካከል ሰላም መፍጠር ነው they are very easy for Abiy to achieve it okay ስለዚህ ቲፒኤልኤፍ ማኖ እየነካ ነው ማኖ የምታስነካው ኤሪትሪያ ናት በዚህ ምክንያት ፕሪቶሪያ አግሪመንትን ጥሷል ፕሪቶሪያ አግሪመንት ተጣሰ ማለት አብይና ቲፒኤልኤፍ ይዋጋል ምክንያቱም አብይ ባይ ዲፎልት አብይ በስልጣን ለመቆየት ፋኖን ይፈልጋል ኦላን ይፈልጋል ቲፒኤልኤፍን ይፈልጋል but at their weakest መተኮስ የሚችል መበጥበጥ የሚችል ኦላ because በራሱ ፓርቲ ውስጥ ኦህዴድ ያስቸግረዋል አብይ የጎጥ ፖለቲካ ላይ ቱለማ አለ በቱለማ ውስጥ ምንድነው የሰላሌ ግሩፕ አለ የአምቦ ግሩፕ አለ አዲስ አበባ ዙሪያ የሚባል 3 ግሩፕ አለ ያው እየተበላላ ነው የአምቦ ግሩፕ በሀብትም በምንም እየበላቸው ሰላሌውን ከጨዋታ እያወጣ አብይ ራሱ ጎትቶ ያመጣ የጅማ ግሩፕ አለ ከዛን የመጫና ደግሞ የቱለማ ሚል ኢንጀነራል በባልክ የሚፋይት የሚያረጋል እነዚህ ውጤቶች እነዚህ ጨዋታዎችና ጸቦች ኦህዴድ ቤት ውስጥ የሚተራመሱ አንድ ሰው ስልጣን ስታባረረው እኔ የእንትን ልጅ ስለሆንኩ የሰላሌ ልጅ ስለሆንኩ የሚገርማችሁ የአምቦ ቡድን የሰላሌውን ልጆች ጋር ጦርነት ወይም የውስጥ የፖለቲካ ጫናው ሲገቡ አርሲ ላይ የሰላሌን ኦሮሞ ያሳርደዋል በክርስቲያን በሙስሊም ካርድ ማለት ነው ይቀጣዋል የአምቦ ግሩፕ አይታችሁ ከሆነ እንትን ሁሉ አለው ይሄ 121 ነው ምናምን የሚባል የጋንግስተር ግሩፕ ሁሉ አለው በዛ ጋንግስተር ግሩፕ የሰላሌው ቡድንን መሬት ይቀማዋል አዲስ አበባ ዙሪያ መጥቶ ማስፋፋያ ብሎ ከዛ በኋላ አፈነግጣለው ሚል ሰው ካለ ሄዶ በዱርዬ ያስደበድበዋል ያስገድለዋል ከዛም ደግሞ ካስቸገረ ደግሞ አርሲ ሀረር ላይ ያሳርደዋል ሶ ኦህዴድ ውስጥ ያለ ጸቦች አሉ ኦኬ እነዚህ ጸቦች በድምር አብይን አደጋ ይሆናሉ ሊገሉት ይችላሉ መርዝ ሊሰጡት ይችላሉ ይሄ ነው የኦሮሞ ፖለቲካ is very dirty በመርዝ ነው የሚገዳደሉት የና አለማየሁ አቶምሳ የሌሎችም የኦሮሞ ፖለቲከኞች ታሪክን ማየት ይቻላል የሚቀናና ፖለቲካ ነው በጣም ፓወር ሪፍት ያለው ነው because የተለያየ ጎሳ ስብስብ ስለሆነ የኦሮሞ ማህበረሰብ ማለት ሰፊ ጎሳ ብዙ ጎሳዎች ስለሆነ ሰዎች ከራሱ ጎሳ ጋር ነው ለክሱማን እንደምታዩት ጎሳዊ አሳሰቡ ኦሮሞ ፖለቲክስ very dominant ስለዚህ አብይ ኦነግን አጥፍቶ አያጠፋውም because የኦህዴድ ሰዎች ካስቸገሩ ለኦነግ አሳልፎ ይሰጣቸው ትገደላለህ ትሳደዳለህ ይገደለ ኦነግ ነው ይባላል ባዲኖችም እንደዚሁ የጎጃሙ ክንፍ የደቡብ ጎንደሩ ክንፍ ምናምን ይባላሉ እና መጨረሻ ላይ ወደ አብይ ሊመጡ ይችላል ስለዚህ ምን ማድረግ አለበት የተዳከመ ፋኖን ይፈጥራል ወይ እንዲፈጠር እድል ይሰጣል ኦኬ አሁን አብዛኛው ወሎ ላይ ጎጃም ላይ የምታያቸው ጦርነቶች የሆነ ጊዜ ላይ ወሎ ላይ የነበረውና የጎጃሙ የነ ተመስገን ጥሩነ ቡድንና ማን ሁሴን ነው የሚባለው በወሎ በኩል ያለው ቡድን እየተባላ ነበር ስለዚህ ብዙ ፋኖ እጅ ያሰጠ በአብይ ተቀባይነት አለው ስለዚህ ያ ነው ታክቲኩ በቲፒኤልኤፍም እንደዛው የቲፒኤልኤፍ ኃይል ተከፋፍሎ ግን ቲፒኤልኤፍ አለ በሚል ለመደብደብ እንዲመቸው የአብዱ ሁሴን ታንኪዩ እንዲመቸው የሆነች ረዝራሽ ቲፒኤልኤፍ መቅረት አለበት መግደል እየቻለ በድሮ መምታት እየቻለ የተዋቸው ቲፒኤልኤፎች አሉ ይሄ ለአብይ ሴንትራል ፓወር መጽናት ነው because አንተ ወደ አብይ ከመተኮስ በፊት መጀመሪያ እርስ በርስ ተበላልታ አሸናፊ መውጣት አለበት ልክ ዘመነና እስክንድር ምናምን ሲባሉ እንደነበረው ማለት ነው አሁን ደግሞ በጎጃም ላይ ገሌና ገሌ ወሎ ላይ ገሌና ገሌ these are the games በስልጣን ለመቆየት ማንንም ሰው ጎበዝ ፖለቲከኛ ያደርጋል አሁን ለኤርትራ ስጋት የሚሆነው ትግራይን
የትግራይን የፖለቲካ አፓራተስ ለአንዴና ለመጨረሻ ጊዜ ተደምስሶ ማየት ይፈልጋል። አብይ ደግሞ መደምሰስ ኪሳራ ነው ለሱ። ቢኮዝ ቡጊማን የለው ሊመጣብህ ነው ምናምን የሚል የለው። ሶ አብይና በቲፒኤልኤፍ መካከል ያለው በአብይና በኢሳያስ አፈወርቂ መካከል ያለው ችግር እነዚህ ናቸው ማለት። ስለዚህ ኢሳያስ አፈወርቂ የትግራይን ኃይል እዛ ጋርም እኮ ሌላ ኃይል እኮ አስገብቶላል። እዛ ጋርማ ሶ የትግራይን ኃይል በቼክሜት ያጣላቸው ደግሞ በወርቅ ነው። በጥቅም በምን አድርጎ በቃ ቼክሜት አደራርጎ ወደ አብይ ከመተኮስ በፊት መጀመሪያ ቤት ውስጥ ተናክሰ መጨረስ ያለብህ ፕሮጀክት ሰጥቷል። በዚህ ነው የሚከደው ያለው። ይሄ ሀዛ አርት ኦፍ ኢት በቃ ምንድነው ማህበረሰቡን አንደርስታንድ አድርጎታል። ሳይኮሜካፑ አንደርስታንድ አድርጎታል። ኦኬ ስለዚህ he gives you that problems ማከክ ያላለው እከክ ሰጥቶታል ማለት ብር ለሚፈልገው ብር ሰጥቶታል። ኢጎ ላለበት የኢጎ ነገር ሰጥቶታል። ለሁሉም የሆነች ነገር ሰጥቷል። ስለዚህ ከዚህ ሰርክል ውስጥ ሰብሮ መውጣት ያልቻለ አማራ ማሸነፍ ከፈለገ መስበር ያለባቸው ሰርክሎች አሉ። እሱን ካልሰበርክ እዛው ነው ሮል እያደረክ የምትቀረው። ወደ አማራ እንመለሳለሁ ኢን ጀነራል እንትደዋል። ሶ ይሄ ለኤርትራ ስጋት ነው። ፕሪቶሪያ ተፈርሟል። ፕሪቶሪያ ሰላም ከተፈጠረ በኋላ ህዋት በቃ አይጠፋም ማለት ነው። ወደ ህዋት ሻዕቢያ ጥይት መተኮስ አይችልም። ስለዚህ ግዴታ ወደ ጥይት መታኮስ ወደሚባለው ሰናሪዮ መመለስ አለብን ማለት ነው። ወደዚህ ሰናሪዮ ለመመለስ እንደ ደብረጽዮን ያሉ የአእምሮ ልምሻ ያለባቸው ወይም ክሊኒካል የሆነ የአስተሳሰብ ችግር ያለባቸው ማሰብ ማይችሉ ሳይሆን እኔ ደብረጽዮን ማስበው በሽታ ያለበት ላይክ ክሊኒካል የሆነ ችግር ያለበት ለማሰብ ራሱ የተቸገረ ማለት ማሰብ ማይችል ሳይሆን ለማሰብ የተቸገረ እንዳያስበው ነው የተፈጠረ ስለሆነ 1.5 ሚሊዮን ሰው ሞቶብኛል ብሎ በሚቀጥለው መጥቶ ደግሞ አይ እሱ ለውሸት ነው ለፕሮፓጋንዳ ነው ምናምን ይላል። ሶ ስለዚህ ኢሳያስ አፈወርቂ እንደዚህ አይነቱን ኃይል መጋለብ ቀላል ነው። ካፕል ኦፍ ወርድስ አወራ ኦሮሞማ ምናምን ከተታቸው አሁን ፕሮን ናቸው ለመጠቃት ሬዲ ናቸው። ፕሪቶሪያ አግሪመንት ያፈራረማቸው ሰው ማን ነው? ኦባሳንጆ ነው። ፕሪቶሪያ አግሪመንቱ ሲፈርስ የሚኖረው ማን ነው? ኦባሳንጆ ነው። ቢኮዝ አብይ ጦርነት ከማንሳቱ በፊት እሱ ጋር አንዳፍታ እንትን ከማለት በፊት እነሱስ አሁን ይሄ ያፈሱ መሄዱ ምን ማለት ነው? ለአብይ አህመድ አድቫንቴጅ አልሰጡም ትግራይ ላይ። በቃ አሁን ለምሳሌ አብዛኛው ትግራይን ወጣት ስታፈስ ማንም ሰው ታፍሰህ ደስተኛ ሆኖ ሳይፈልግ ነው ልታዋጋ የፈለገው እና ያ ነገር እንደውም ሞር ለአብይ አህመድ እንደውም አሁን ካየዚህ ቲክታክ ላይ ፌስቡክ ላይ በየቦታው ካየ ብዙ ትግራዮች አሁን ህዋትን እየተቃወሙት ነው በብዙ ነገር እና ይሄ ዱ ዩ ቲንክ ለአብይ አህመድ ፌቨር አልሰጣቸውም ብለህ ታስባለህ? አንድ እሱ፣ ሁለተኛ እርስ በርስ መከፋፈላቸው ምናምን ለአብይ አህመድ አድቫንቴጅ አልሰጠውም ያለ ትክክል። ምንድነው የትግራይ ኃይል አሁን ሱዳን ምናምን በየቦታው ተበትኗል። ቢኮዝ ኤሪትሪያ ዋር ፕላን ሰርታላችኋለች። ግማሻችሁ ወይም ግማሻችን በመተከል በኩል አድርገን በቤንሻንጉል በኩል አድርገን እንገባለን ዳት ላይን፣ ሁለተኛው በሁመራ በኩል እንገባለን፣ ሶስተኛው በወሎ በኩል እንሄዳለን፣ አራተኛው በዚህ በወልቃይት በአዳርቃይ በኩል እንገባለን ብላ እነዚህ ዋር ማፕስ አሉ። እነዚህ ዋር ማፕስ ውስጥ የትግራይ ሰራዊት ሱዳን እንዲሄድ ያደርገዋል ማለት ነው። ቢኮዝ በመተከል በኩል ለመግባት ኤሪትሪያ ከፊት ማስቀመጥ የምትፈልገው ሰራዊት የትግራይ ነው። ኦልሬዲ እዛ ትንሽ አላቸው አርሚ 7 የሚባል ከነዘመነ ጋር ፉል የሚበላው ኃይል ማለት ነው። ዋንስ ሱዳን ከገቡ በኋላ ግን ለነዚህ ሰዎች ምግብ ያስፈልጋል፣ መጠለያ ያስፈልጋል ምናምን። ስለዚህ ለዚህ ኢሳያስ አፈወርቂ ዲል ሰጥቷቸዋል። ጦርነቱ እስኪጀመር ሰራዊቱም የጦር ልምድ ያገኛል። ለምን ለሱዳን ለኤስኤፍ አንሸጠውም ማለት በቀን $50 ይከፍላል ኤስኤፍ የሱዳን ሰራዊት ለማ ለትግራይ ሰራዊት። ቢኮዝ የትግራይ ሰራዊት ትልቁ ጦርነት እስኪጀመር እዛ ይበላው የሚጠጣው ስለሌለ ያ ደግሞ ኤክስፔንሲቭ ስለሆነ ለምን አናከራየውም ሰራዊቱን ተባለ። $50 በቀን ነው ለትግራይ ሰራዊት። ቢበዛው $5 በሰው ይታሰባል። $45 ለደብረ ጽዮን ይመጣል።
it is what ግን a business አኪላ ግን እኮ አነስተኛ አውራ ከተባለ አሁን እነዚህ አሁን ሱዳን ላይ የሚሸጡት ሰዎች እኮ ትግራይ ውስጥ አሁን ቢመጡ እኮ እንትን የለም እኮ ስራ የለም። ሰው እንደውም አሁን ስራ እድል አገኙ ማለት አይደል እንደዚህ እንዴት ሁለቱም ነው ምንድነው የህዝቡ የስራ አጥነት የመቸገርና የህዋት ኢንተረስት አለ በኢሳያስ አፈወርቂ ምንድነው ፕሮፖዝ የሚያደርገው ሰራዊቱ ልምድ ያገኛል መሬት አቀማመጡን ያውቃል እዛ ጋር ሰፍሮ ይጠብቃል ጦርነት ሲጀመር ስታንድ ባይ ነው በፍጥነት ያጠቃል ነው ከዛ በኋላ ስራው ሲጀመር ግን the plan is beautiful the process is stupid ፕላኑ ይሄ ነው in the process ግን money making አለ ለምሳሌ 10 ሺህ ወታደር ብትሰጥ በቀን ከአንድ ሰው $45 ካገኘ ኦኬ $450,000 በቀን ታገኛለህ በወር ታገኛለህ ነው በቀን ታገኛለህ የትግራይ ባለስልጣኖች ሰራዊት በጨመሩን ቁጥር ብሩ ይጨምራል ነው ስለዚህ የመጀመሪያው ፕላን ምንድነው እዛ ተቀምጦ እየተዋጋ እየታገለ ተጠናክሮ ይጠብቅ ነው ሁለተኛው አፕሮች ብር እንስራበት ስለዚህ በጣም ብዙ ሰው ወደ ሱዳን ላከው በቅርቡ ሽሬ ላይ ተመተው ኃይል ይሄ ነው ብር አንድ ሰው ስትልክ $45 አለ ሁለት ሰው ስትልክ $90 አለ they are making money ስለዚህ ትግራይ ውስጥ ሰራዊት እያነሰ መጣ because ሱዳኖች የሚከፍሉ መተኮስ ለሚችል ማለም ለሚችል እየተፈናጠረ ለሚይዘ ጠንካራ ኃይል ነው የሚከፍሉት እንጂ ዝም ብሎ ለቁጥር አይከፍሉም እነሱም የቁጥር ችግር የለባቸው so ትግራይ ውስጥ አብል የሆነው ማቅም ያለው ሰው ጣ ስለዚህ ቲፒኤልኤፍ ምን ማድረግ ጀመረች መመልመል because ሰው ወደ ሱዳን ይኬድ ሲባል የትኛውም ሰው በደስታ ነው የሚሄደው because ቅድም አንስተዋል የሥራ እድል ትግራይ ውስጥ ሆነ ከህዋት ጋር በወሎ በኩል ሄደ ተዋጋለህ ስትባል በነፃ ነው የምታገኘው ነገር የለም ስለዚህ ማንንም ሰው ደስተኛ አይደለም so ትግራይን ለመከላከል የትግራይ ወጣት is not happy ሱዳን ሄዶ ለመዋጋት happy ነው because money is involved ገንዘብ involved ነው አሁን አብይህን አንደርስታንድ አደረገኛም በጣም ብዙ ጊዜ ፍላግ አድርገናል ያን ቦታ ከሰላን እዚህ አብደራፊ ከታችም ደግሞ እዚህ ኩምሩክ ምናምን ያለውን ብዙ ጊዜ ፍላግ አድርገናል እንደውም እዚህ ዳኒ እስራኤል የሚባል ልጅ አለ እሱም መጥቶ በደም ሰርተንበታል እና ብልጽግና ወይ ማቢ በጣም በፍጥነት ወደዛ ሰራዊት ላከና አርኤስኤፎችን አደራጃቸው ስለዚህ ከላይ ከሱዳን በኩል የሚመጣው ኤሪትሪያና የትግራይ ሰራዊት ጥሶ ወደ መተከል እንዳይገባ በሁለቱ መካከል አርኤስኤፍ የሚባል ሰራዊት አብይ ያስቀመጠባቸው አርኤስኤፎች ለራሳቸው መሬት ነው የሚታገሉት ስለዚህ የትግራይ ኃይልና የኤሪትራ ኮአሊሽን ፎርስስ ወደ ታች እንወርዳለን ቢሉ የሚመክታቸው የአብይ ሰራዊት ሳይሆን የራሱ የአርኤስኤፍ ሱዳኒዝ የሆነ ኃይል ነው ሶ ምንድነው የሚፈጠረው ኦሬዲ ሮድ ብሎክ አስቀመጠ ኤሪትራ እዚህ ሰዓት ውስጥ መግባት አትፈልግም ጦርነቱ ነገ ሲመጣ ትግራይን አስፈልታ ማሰላም ነው የምትል because it's risky business ከኤሪትራ መሬት ርቀህ በዛ ላይ ኢትዮጵያን ከመዋጋት በፊት ከሱዳን ትልቅ ኃይል ጋር መዋጋት አለብህ ከተባልክ አስቸጋሪ ነው አሁን የአብይ ኃይል ከኩምሩክ ከፍ ብሎ ወደ አብደራፊ የተጠጋቀን ይሶበር የተሰሩ የሮድ ማፕ ስራዎች ውስጥ ወደ ኢትዮጵያ በሱዳን በኩል እንገባለን የሚለው ህልም የትጋ ያበቃል የአርኤስኤፍ ሰራዊት ወይም አቪኤድድ የሆነው ሰራዊት ወደ አብደራፊ የደረሰ ቀን ዳስት ያበቃል ሶ ኤርትራ ኢንቮልቭመንት ታጋ ይሞታል ማለት በምን ይቀራል ትሩ ኢትዮጵያ ነው ትሩ ኢትዮጵያ ባለው እንግዲህ ትግራይ ነው ዋናውን ሞሽን ይዛ ወይም ምንድን ኢኒሺዬቲቭ ይዛ የምትሄደው ማለት ኦኬ ሶ በዚህ ውስጥ ትግራይ ብቻዋን ምን ትሆናለች ትለቀማለች ማለት ትመታለች